በአማራ ክልልና በተለያዩ ቦታዎች ላይ የጀመረው ውጊያ አሁንም ተባብሶ የቀጠለ ሲሆን ፋኖ በአራቱ አቅጣጫ ድል ማድረጉንም ቀጥሎበታል። በሸዋ ቀጠና በ101ኛ የአየር ወለድ ኮማንድ ክፍለ ጦር ላይ በተፈጸመው ደፈጣ ጥቃት በርካቶች ሞትና ቁስለኛ መደረጋቸው ታወቀ። በሌላ በኩልም አፋብአ ቴዎድሮስ እዝ 1ኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ዛሬ በመራዊ ከተማ ከንቲባ ጽሕፈት ቤት ቅጥር ግቢ ተሰባስቦ በነበረው የብልጽግና ጉዳይ አስፈጻሚ አመራርና ወንበር ጠባቂ ኃይል ላይ ከባድ ጉዳት ማድረስ ተችሏል። መረጃውንም ከግንባር አጠናክረን ይዘነዋል፣ ትሰሙታላችሁ። 16 የሚሊሻ አባላት ጡት ቆራጩንና ጸረ አማራውን የብልጽግና ቡድን ተቃውመው ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተነገረ። የአፋብአ ሰሜን አማራ ቀጠና በላይ ዘለቀ እዝ 1ኛ ኮር ሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር በዘመቻ አርበኛ ተመስገን ጓዴ ድል እያስመዘገበ መሆኑን አስታወቀ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭር ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። በሸዋ ቀጠና 101ኛ የአየር ወለድ ኮማንድ ክፍለ ጦር ላይ በተፈጸመው ደፈጣ ጥቃት በርካቶች ሞትና ቁስለኛ መደረጋቸው ታወቀ። ደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያህል የጨበጣ ውጊያ የተደረገ ሲሆን በዚህ በርካታ ወታደሮች ሲገደሉ አገዛዙ ሀገሪቱን በዳስ ይዞ በቅርብ ከውጭ ሀገራት ያስገባቸውን አዳዲስ ዘመናዊ የጦር መሳሪያዎችን በፋኖ መማረካቸው ታውቋል። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ ዳዊት ክፍለ ጦር ከአባት አርበኞች ጦር ጋር በጋራ በመሆን ጡት ቆራጩ የአብይ አህመድ ቡድን ባለምጡቅ አይምሮ ሲል በሚያሞካሽሻቸው የአየር ወለድ ኮማንዶች ላይ የሽምቅ ጥቃት በመፈጸም ድል መቀዳጀታቸውን የእዙ ሚዲያና ኮሚኒኬሽን ሚዲያ በላከው መረጃ አስታውቋል። በእዙ ስር አጼ አምደጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጠና ሻለቃ ከሚዳና ሬማ ወረዳ ከአርበኞች ጦር ጋር በጋራ በመሆን በ101ኛ አየር ወለድ ክፍለ ጦር ላይ በፈጸሙት የተሳካ ደፈጣ ጥቃት ታላቅ ድል መቀዳጀት ችለዋል። ጥቃቱ የተፈጸመው በዛሬው ዕለት ንጋት ላይ ሲሆን የጠላት ኃይል ከሬማ ከተማ ቅርብ ርቀት በምትገኘው ሽፈሬ አምባ ቀበሌ ሰፍሮ እንዳለ ነው መብረቃዊ ጥቃት የተፈጸመበት ሲል የእዙ ሚዲያና ኮሚኒኬሽን ለጣቢያችን በላከው መረጃ ጨምሮ ገልጸዋል። ደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያህል የጨበጣ ውጊያ የተደረገ ሲሆን በዚህም በርካታ ወታደሮች ሲገደሉ አገዛዙ ሀገሪቱን በዳስ ይዞ በቅርብ ከውጭ ሀገራት ያስገባቸውን አዳዲስ ዘመናዊ መሳሪያዎችን በፋኖ ተማርከዋል። መረጃችን የቀጠለ ሲሆን በሌላ በኩልም አፋብአ ቴዎድሮስ እዝ 1ኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ዛሬ በመራዊ ከተማ ከንቲባ ጽሕፈት ቤት ቅጥር ግቢ ተሰባስቦ በነበረው የብልጽግናው ገዳይ አስፈጻሚ አመራርና ወንበር ጠባቂ ኃይል ላይ ከባድ ጉዳት ማድረስ ተችሏል። በተደረገው ልዩ ኦፕሬሽን ለጊዜው ስሙ ያልታወቀ አመራርን ጨምሮ ከ5 በላይ ተላላኪዎች ከፍተኛ ጉዳት ማድረስ መቻሉን ከውስጥ ምንጮቻችን ማረጋገጥ ችለናል። በሰሞኑ ያለ ምክንያት የመራዊ ወጣቶችን የሚያፍሰውና የሚያግተው የስርዓቱ ቅጥረኛ ስብስብ በዛሬው ጥቃት ከፍተኛ ድንጋጤ ውስጥ መግባቱንና እርስ በርሱ አለመተማመን እንደገጠመው ማረጋገጥ ተችሏል። መረጃውን የሚያደረሰን ፋኖ ሀብታሙ የሱፍ የአፋብአ ምዕራብ አማራ ቀጠና ቴዎድሮስ እዝ 1ኛ ክፍለ ጦር ህዝብ ግንኙነት። ይህ በእንዲህ እንዳለ በሌላ መረጃችንም የአፋብአ ሰሜን አማራ ቀጠና በላይ ዘለቀ እዝ 1ኛ ኮር ሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር በዘመቻ አርበኛ ተመስገን ጓድ ድል እያስመዘገበ መሆኑን አስታወቀ። የሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር ሰራዊቱ ከድራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በምስራቅ ላይ የነበረውን የሰሜን ምዕራብ እዝ 303ኛ ኮር አካል የሆነው 77ኛ ክፍለ ጦርን ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ከፍተኛ ውጊያ ሲያደርግ መዋሉን የአፋብአ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታባተ 1ኛ ኮር ሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ረጋ አንሙት ለጣቢያችን ባደረሰው መረጃ ገልጿል። አገዛዙ ሁለት ጊዜ ማጥቃት ሞክሮ የነበረ ቢሆንም ገላውዲዮስ እስከ ውባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ገላውዲዮስ ከተማ ቴሌ ፊት ለፊትና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ሲፈጽም ውለዋል ሲል አርበኛ አረጋ አለባቸው ገልጿል። የአገዛዙን ሰራዊት ድባቅ በመምታት ገላውዲዮስ ከተማን ፋኖ በቁጥጥር ስር እንደዋለ የገለጸ ሲሆን የ77ኛ ክፍለ ጦር ጡት ቆራጭ ሰራዊት በውባንተ ልጆች ሲገረፍ የሞራል የአካልና የቁስ ስብራቶችን ተከናንበዋል ብለዋል። ዘመቻ አርበኛ ተመስገን ጓዴ 6ኛ ወር መታሰቢያ
መሳሪያ በማድረግ በሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር ሰራዊት አስደማሚ አውደ ውጊያ በማድረግ በርካታ ድል መመዝገቡን የገለጠው የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ ረጋለባቸው ከ38 በላይ ጡት ቆራጭ መከላከያ አባል የተደመሰሰበት እንዲሁም በባንዳው ጸዳሉ ደሴና በመከላከያ ስም የተቀመጠው ጡት ቆራጭ ቡድን የላካቸው ከ30 ሺህ ብር ወርሃዊ ተቀጣሪ ደህንነቶችን በቁጥጥር ስር የዋሉበት የ303ኛ ኮር 77ኛ ክፍለ ጦር ኦርዲናንስ ኃላፊ ከነ አጃቢዎቹ የተደመሰሰበት የ77ኛ ክፍለ ጦር አንዷ ሬጅመንት የሰው ኃይል ከነ አጃቢው የተደመሰሰበት በአንዳ ቤት ውጊያ ተማርከው ይቅርታ ተደርጎላቸውና ምህረት ተደርጎላቸው ተለቀው እያለ ተመልሰው ወደ አገዛዙ ገብተው ሲያገለግሉ እጅ ከፈንጅ የተያዙበት እንደ አጠቃላይ ከከፍተኛ አመራር እስከ ተራ አባል የተደመሰሱበት እንደሆነ የአፋብአ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ረጋ አንሙት ለጣቢያችን ገልጸዋል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የሚኒሊክ ሰብሳቢ ዋርካው ምሬ ወዳጅ በወቅታዊ ጉዳዮች የሰጠው ማብራሪያ የአፋብአ ሚኒሊክ በዘመቻ ሳጅን አደም አሊ በርካታ ድሎችን ያገኘበት ሚስጥር ምንድን ነው ተብሎ ለቀረበለት ጥያቄ የሚከተሉትን ሀሳቦችን አስቀምጠዋል። የአፋብአ ሚኒሊክ በዘመቻ ሳጅን አደም አሊ በርካታ ድሎችን ያገኘበት ምክንያት የተለያዩ ሁኔታዎች ናቸው። እንደዚህ አይነት ድሎች በብዙ ነገሮች ላይ የተመሰረቱ ናቸው። እነዚህ የሚከተሉትን ሀሳቦች ለሚዲያ ክፍላችን አጋርቶናል። የአመራር ብቃት፣ የእዝ አባላት የሰለጠኑ ቁርጠኛና ተነሳሽነት ያላቸው በመሆናቸው የጦር መሳሪያዎች ብቃትና አጠቃቀም እንዲሁም የሎጂስቲክ ድጋፍ ወሳኝ ናቸው። የታክቲክ ብቃት፣ የጦር ሜዳ ስልቶች፣ ታክቲክ እና የውጊያ ዘዴዎች ውጤታማነት ወሳኝ ናቸው። የጠላት ድክመት፣ የአመራር ችግር፣ የሞራል ዝቅጠት፣ የጦር መሳሪያ እጥረት ስለነበረባቸው ለድል አብቅቶናል። ሁለተኛ ፋኖ ቁስለኞችን ለቀይ መስቀል ማስተላለፍና የሴት ፋኖችን ጡት መቆረጥ መካከል ያለው መልእክት ምንድን ነው? እንዴት ተመለከትከው? ምስሉን ስታየው ምን ተሰማ? የፋኖ ድርጊት ቁስለኞችን ማስረከብ። ይህ ድርጊት የሰብአዊነትና የሞራል እሴቶችን ከፍታ ላይ መሆኑን ያሳያል። ይህም የፋኖን መልካም ስም፣ የዓለም የምርኮ አያያዝን ህግ ጠብቀን መዋጋታችንን ያሳያል። የአገዛዙ ድርጊት ጡት መቁረጡ ይህንን ድርጊት እጅግ በጣም አሰቃቂ ነው፣ ሰብአዊ የጎደለው ነው። ይህም የጭካኔ እና የጭቆና የተሸናፊነት ምልክትን ያሳያል። መረጃችን የቀጠለ ሲሆን በሌላ በኩልም 16 የሚሊሻ አባላት ጡት ቆራጩን ጸረ አማራውን የብልጽግና ቡድን ተቃውመው ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ሰሞኑን የውቤ ልጆች ከፍተኛ ድል በተቀዳጁበት በስቴ ቀጠና ነው የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን የተቀላቀሉት። በአፋብአ በላይ እዝ ሜጀር ጀነራል ባንታባተ አንደኛ ኮር ስር የሚገኙት የጉና ክፍለ ጦር አናብስቱ ጥቅምት 9 ንጋት ጀምሮ በስቴ መካነ ኢየሱስ ቀጠና በነበሩት የጡት ቆራጭ ብልጽግና ቡድን ተላላኪ ወታደሮች ላይ ከባድ እርምጃ በመውሰድ ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ ማድረሳቸውን መዘገባችን አይዘነጋም። በዚህ ውጊያ የወረዳው ፖሊስ አዛዥ የሆነው ኢንስፔክተር ላዩ ጨምሮ በርካታ የወረዳው ተላላኪ የሚሊሻና የአድማ ብተና አባላት እንዲሁም የሰሜን ምዕራብ እዝና የምስራቅ እዝ ወታደሮች ሲገደሉ በርካቶች ደግሞ ቆስለው ወደ ደብረ ታቦር ሆስፒታል ተወስደዋል። በውጊያው ሙትና ቁስለኛ ከመሆን ከተረፈው የወረዳው ሚሊሻና ኃይል መካከል በቁጥር 16 አባላት አገዛዙ የአማራን ህዝብ እርስ በርስ ለማጫረስ እየሄደበት ያለው የሴራ መንገድ ገብቷቸው ከነሙሉ ትጥቃቸው ፋኖንም ተቀላቅለዋል። በአፋብአ በላይ ዘለቀ እዝ ሜጀር ጀነራል ባንታባተ አንደኛ ኮር ጉና ክፍለ ጦር ስር የሚገኙት ጸያይም አናብስት በሚል ቅጽል ስም የሚጠሩት የስቴዴንሳ ብርጌድ ፋኖች የአገዛዙ በሴራ የተሞላ የጥፋት መንገድ ገብቷቸው ለመጡት የሚሊሻ አባላት ደማቅ ወንድማዊ አቀባበል እንዳደረጉላቸው ከብርጌዱ ያገኘነው መረጃ ያመላክታል። ከክፍለ ጦሩ ሰሞኑን በስቴ መካነ ኢየሱስ ቀጠና በወሰደው መብረቃዊ እርምጃ በአገዛዙ ቤት ታላቅ ድንጋጤ ፍርሃትን ፈጥሯል። በዚህም የአገዛዙ ወታደሮች ነገ አስከሬኖቻችንን አሞራ ከሚበላው ዛሬ ህይወታችንን እንታደግ በሚል ትጥቃቸውን እየጣሉ እየጠፉ መሆናቸው ታውቋል። በርካቶችም ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ይህ በእንዲህ እንዳለ በሌላ በኩልም የሽንፈትን ጽዋ እየተጎነጨና የሽንፈትን ካባ እየተከናነበ የሚገኘው አገዛዙ በንጹሃን ላይ በፈጸመው የሞርተር ጥቃት በ9 ዓመት ታዳጊ ህፃን ልጅ ከፍተኛ የአካል ጉዳት ማድረሰ። በአውደ ግንባር የተሸነፈው የብልጽግናው አገዛዝ የአማራን ህዝብ ጥላቻ አግቶ ባሰማራው ሰራዊት በአራቱም ግዛቶች ከሚፈጸምባቸው አሰቃቂ ግድያዎች ባሻገር ንጹሃንን ኢላማ ያደረጉ ጥቃቶችን መፈጸሙን ቀጥሏል። በሸዋ ጠቅላይ ግዛት እዝ በይፋት አውራጃ አንጾኪያ ገምዛ ወረዳ አምቦ ውሃ ልዩ ቦታው አሰለ
በደለሌ ቀለበት ወንበር ቀበሌ ላይ ወደ ንጹሃን በተወረወረው የሞርታር ጥቃትም ሙራድ መሐመድ ሰይድ የተባለ የ9 ዓመት ታዳጊ ደግሞ የሁለት ልጆችን ጣቶች በአሳዛኝ ሁኔታ አጥቷል። ሀገር ሰላም ብሎ እንደ ልጅ እየቦረቀ ከሚጫወትበትና ፍየሎች ከሚጠብቅበት ሜዳ ላይ በጥፋት አይኑ ያየው ነውረኛ የብልጽግና አገዛዝ የተሰበሰበ ሁሉ ፋኖ የመሰለው በህፃን ሙራድ ላይ የቦምብ አረር ለቆበታል። በአማራ ህዝብ ላይ ግልጽ ጦርነት የከፈተው ፋሽስቱ ብልጽግናው አማራ በተባለ ፍጡር ላይ በሙሉ ከደመና በታች ያለውን አቅም ተጠቅሞ የሚፈጽመውን ነውር በቀጠለበት በዚህ ጊዜ ትልልጋ ህፃናት የማይመለስ አረመኔነቱን በተግባር አሳይተዋል። ህፃን ሙራድ መሐመድ ሰይድ ከአቅመ ደካማ ቤተሰብ የተወለደ ቤተሰቦቹ አድጎ ይጦረኛል ብለው ተስፋ የጣሉበትን ለጋ ህፃን የብልጽግናውን አረመኔ ስርዓት አካል ጉዳተኛ አድርጎታል። የነውረኛ አገዛዝ በየቤቱ ከሚፈጽማቸው አስገድዶ መድፈርና በስውር ከሚፈጽማቸው መሰል ወንጀሎች ባሻገር በፋኖ እያሳበበ የሚጠላውን አማራ ለመጨፍጨፍ ምቹ ሁኔታ በመፍጠርና ምንም አይነት ውጊያ በሌለበት በዘፈቀደ በወረወረው የሞርተር ቀንቡላ የሙራድን ሰርቶ የሚበላበትን አካል አጉድሏል። የብዙሃን ንጹሃንን ህይወትም ቀጥፈዋል። አገዛዙ ከጊዜ ወደ ጊዜ በንጹሃን ላይ የፈጸመው የሚገኘው አሰቃቂ ግድያዎችና ንጹሃን ኢላማ ያደረገ በቀልና በደል ፋኖን ከቤቱ በቁጭት ያስወጡት የመታገያ ምክንያት በመሆናቸው የህፃን ሙራድንም ሆነ ሌሎች ሰብአዊ ድርጊት የተፈጸመባቸው ወገኖቻችንና የተገፉ አማራዎች በደል በፍትህና በነጻነት ለመቀየር እስከ መጨረሻው ድረስ ታምነን አምባገነኑን የብልጽግና አገዛዝ ለማስወገድ የምንታገል መሆኑን እየገለጽን በመላው ዓለም የምትገኙ የአማራ ፋኖ ትግል ደጋፊዎች የስርዓቱን የአደባባይ ነውርና ይህን አሰቃቂ የጦር ወንጀል ለዓለም መንግስታትና የሰብአዊ መብት ተሟጋች ድርጅት የማድረስና የማሳወቅ ቀላሉን ድርሻችሁን እንድትወጡ ለማሳሰብ እንወዳለን ሲለም ሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔ ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።